አርሰናል ይሄን ዋይፋይ ፓስወርድ ካሪያት አልማት የተባለን ሰውዬ ሃክ አረግ ነው። ፈርስት ሃፍ ነው አክን ያደርግ ነው። ፈርስት ሃፍ ማለት ሃቨርትስ እንዴት አባሽ ናፍቀሽን ነበር። እንዴት አባሽ ጎሉ ራሱ ማለት ጎሉ ራሱ ለጊዮኬሬዝ ራሱ ሃቨርትስ መኖሩ ተመቸው። አይገርም? ተመቸው እኮ በቃ ሃቨርትስ ለማልስት ምትል ሰው ነው። ጊዮኬሬዝ ስጠኝ ሚል ሰው ነው። ተመቻችሁ ገባ አይደል? ሌላው ሰልፊሽ ስለሆነበት ሃቨርትስ ሁሌ የሚያገባው ባዶ ኳስ ለጊዮኬሬዝ ይሰጠዋል። አሪፍ ነገር ነው። እንዴት አድርገን ነው አሁን ሃቨርትስን ሜዳውስ ምናስገባው? ገባሽ አይደል? አሪፍ እንቅስቃሴ ፈርስት ሃፍ ጌም ገደር ነውና ሰከንድ ሃፍ ትሬኒንግ ምናምን ሮቴሽን ምናምን ፊትነስ መጠበቅ ያለባቸው ምናምን ተጫወትማ። ጄሱስ ተቀይሮ ሲገባ ሁሌ ያገባል። ተቀየረ 0-0 እያለን የምታገባ ምን አለበት? አርክ የሚሆን ሰውዬማ ደግነቱ ተሰረዘበት። ከባር ያለቀ ጨዋታ መግደል ነው። የሞተ ሰው ላይ መተኮስ ነው ጄሱስ የሚችለው። ከዛ በተረፈ የኤዜ እንቅስቃሴ ምናምን ተመችቶኛል። ማርቲኔሊ ማሪፍ ነበረች። አንድ ጎል አገባች። ማርቲኔሊ ቻምፒየንስ ሊግ ደረዳን ከተባለ ማንንም ሁን ነው የሚያገባው። ማርቲኔሊ የተለመደ ነው። አሁን ሊድዝ ላይ ይሄን ነገር ፈርስት ሃፍ ላይ ድገሙልን ባይ ነኝ። በቃ ፈርስት ሃፍ ላይ ሊድዝን ግደሉልን። ይሄ ነው ማየት ፈልገው ሚያርዘገናርስ የሚኬል አርቴታዎቹ መድፈኞቹ አርሰናሎች በአዲሱ የአውሮፓ ቻምፒዮንስ ሊግ ፎርማት ላይ አዲስ ታሪክ ጽፈዋል። ካይራት አልማቲን በሜዳቸው ኤሚሬትስ በመቅጠም 3-2 ማሸነፍ የቻሉት መድፈኞቹ አርሰናሎች በአውሮፓ ቻምፒዮንስ ሊጉ ከ8ቱ የምድብ ጨዋታዎች 8ቱንም በቀጥታ በማሸነፍ 24 ነጥቦችን በመያዝ ወደ ቀጣዩ ዙር በቀጥታ ማለፋቸውን ካረጋገጡ 8 ቡድኖች መካከል አንደኛ በመሆን ማረጋገጥ ችለዋል። ይህም እንግዲህ በአውሮፓ ቻምፒዮንስ ሊጉ አዲሱ ፎርማት የመጀመሪያው ቡድን ያረጋቸዋል ማለት ነው። በዚህ ጨዋታ ላይ መድፈኞቹ አርሰናሎች በጣም በርከት ያሉ አዳዲስ ፊቶችን ነበር ያስመለከቱን። ሚኬል አርቴታ ብዙ የቡድኑ ቋሚ ተጫዋቾችን ለዛሬው ጨዋታ ረፍት ሰጥቷቸው ነበር የጀመረው። ካይራት አልማቲ የካዛክስታን ቡድን ነው። ቀላል ተጋጣሚ ሊሆን ይችላል። የመጨረሻም ጨዋታ ነው። መድፈኞቹ አርሰናሎች ማለፋቸውን ያረጋገጡበት ጨዋታ ነው። ግን ቢሆንም በዚህ ጨዋታ ላይ ፈርስት ሃፍ በተለይ መድፈኞቹ አርሰናሎች በጣም አስደናቂ ነበሩ። ዮኬሬሽ አስደናቂ ጎል አስቆጥሮ መድፈኞቹን ቀዳሚ ማድረግ ችሎ ነበረ። እንዲሁም ደግሞ ከሃቨርትስም ሌላ ድንቅ ጎል ማስቆጠር ችሎ ነበረ። ማርቲኔሊም ተጨማሪው ሶስተኛውን ጎል ማስቆጠር ችሎ ነበረ። በካይራት አልማቲ በኩል ጆርጊኖ 7ኛው ደቂቃ ላይ ጎል አስቆጥሮ በፔናልቲ 3-1 ነበር የመጀመሪያው አጋማሽ ተጠናቀቀው። ነገር ግን 94ኛው ደቂቃ ላይ ሪካርዲኒዮ ለካይራት አልማቲ ተጨማሪ ጎል በማስቆጠር ጨዋታው 3-2 ሊጠናቀቅ ችሏል። በዚህ ጨዋታ ላይ የሃቨርትስ መመለስ በቡድኑ ውስጥ ምን ያህል ለውጥ ሊፈጥር እንደሚችል ታዝበናል ብዬ አስባለሁ። ቪክተር ዮኬሬሽ ያስቆጠራት ጎል አስደናቂ ብትሆንም ከዚህ የተሻለ ደግሞ ማስቆጠር አጋጣሚ አማራጮችን አግኝቶ ሳይጠቀምባቸው ቀርቶ ነበረ። ማድሪክም ተደጋጋሚ አሰልቺ የሚባሉ ሹቶችን ሲያደርግ ነበር፣ ሳይሳካለትም ሲቀር ነበር በተደጋጋሚ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። እንደ ዩናይትድ ባጠፋው ለምንድን ነው ይሄ ዋይፋይ ፓስወርድ የሚቀጣው? ጭራሽ 2 ጎል ያገባብሻል አንቺ የደከምሽ። ይሄ እኮ ማለት 1 ነጥብ እኮ ነው ያለው። እንዴት 2 ጎል ያገባብሻል? አንቺ እኮ የሚገርም ዲፌንስ እኮ ነው ያለሽ። የሚገርም በረኛ አይደል እንዴ? የሚገርም ሚድፊልደር እኮ ነው ያለሽ። እንዴት 2 ያገባብሻል አንቺ የደከምሽ? ጭራሽ ምን ለማስተዋወስ ፈልገሽ ነው 3-2? የሳምንቱ አይበቃሽም? በገዛ ቆንጫ ላይ ለማለት ነው። በዚህ ራሱ ጨፈጭፍሻለሁ። ለማንኛውም እንኳን ደስ አለሽ። ይህን ጨዋታ አሸነፈሽ አንደኝነትሽን አጠናክረሽ ወደ ጥሎ ማለፉ አልፈሻል። እስቲ እስከ መጨረሻው ሄደሽ ዋንጫ ተበያለሽ አትበይም? እሱን መጨረሻ ላይ የምናየው ይሆናል። ቪክተር ጮገሬሽን ማግብቷል። ይመቸው። እስካሁን ለምንድን ነው ያልተኛው ተብለህ ስትጠየቅ የአርሰናልን የቻምፒየንስ ሊግ ጨዋታ እያየው ብሎ መመለስ እንዴት አባቱ ደስ ይላል። ቢኖሩና ብንደውልላቸው ደስ ይላል ነበር፣ ግን ተኝተዋል። ምን ሊያደርጉ ቁጭ ይላሉ? ለኛ ለመኮመት ወይም ደግሞ ጨዋታ ተሸንፈው እናበሽቋቸዋለን ብሎ አይቀመጡ። የሉም፣ ተኝተዋል። መድፈኞቹ አርሰናሎች ወርቃማ ታሪክ ጽፈዋል። በአዲሱ የቻምፒየንስ ሊግ ፎርማት የመጀመሪያዎቹን 8 ጨዋታዎች ሙሉ ለሙሉ በማሸነፍ በ100% የማሸነፍ ሪከርድ አዲስ ታሪክና የመጀመሪያው ቡድን በመሆን ታሪክ መጻፍ ችለዋል። በ8ኛው ዙር የቻምፒየንስ ሊግ ጨዋታም እንግዲህ ካይራት አልማቲን በሜዳቸው ኤሚሬትስ አስተናግደው 3-1 ማሸነፍ ሲችሉ ጎሎቹንም ቪክተር ዮኬሬሽ ከሃቨርትስ እንደዚሁ ማርቲኔሊ ለአርሰናል ማስቆጠር ችሏል። ከሃቨርትስ ከዓመት በኋላ ወደ ሜዳ ተመልሶ በጣም ድንቅ ብቃቱን በማሳየት የመጀመሪያውን አጋማሽ ጨዋታ ማድረግ ችሎ ነበረ። ስለ ምሽቱ የመድፈኞቹ ድልና ስለ አዲሱ ታሪክ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። በቻምፒየንስ ሊጉ ከ8 ጨዋታ 8ቱን የሚያሸነፈው ብቸኛ ቡድን ማን ነው? አርሰናል። በቻምፒየንስ ሊጉ ከፍተኛ ጎል ዲፈረንስ ያለው ቡድን ማን ነው? አርሰናል። ቻምፒየንስ ሊግ ያነሳሉ ተብለው ከተገመቱት ክለቦች ውስጥ ዋነኛው የሆነውን ባየር ሙኒክ ገርስሶ ኢንተር ሚላንን አሸንፎ እንዲሁም ደግሞ አትሌቲኮ ማድሪድን ረሚ ማርጎ ክለባችን
አርሰናል በአንደኛ ደረጃ ምድብ ድልድሉን ከ8 ጨዋታ አሸንፎ አጠናቋል። የዛሬው ጨዋታ ውጤት 3-2 ነበረ። ቤተሰብ ምንም ይህ ውጤት ጨዋታውን በፍጹም አይገልጸውም። በፍጹም ነው የምላችሁ። አሁንም አጥቂዎቻችን ላይ እጅግ በጣም ትልቅ ችግር አለ። ምን አይነት ስህተት ሲሰሩ ነበረ? እጅግ በጣም ኳሶችን ሲያመክኑ ነበረ። በርከት ያሉ ጎሎችን ማስቆጠር እንችል ነበር። ዛሬ በትንሹ 5 እና 6 ጎል ማስቆጠር እንችል ነበር። ነገር ግን አልሆነም። አሁን አርቴታ ይህንን ነገር እንዲያስተካክሉ የተቻለውን ነገር ማድረግ አለበት። የኛ ሚስተር ቻምፒዮንስ ሊግ ጋብሪኤል ማርቲኔሊ በቻምፒዮንስ ሊጉ መድመቁን ማሸብረቁን ቀጥሎ ተያይዞታል። 6ኛ ጎሉን ዛሬ አስቆጥሯል። በአርሰናል ታሪክ ከጋብሪኤል ማርቲኔሊ በላይ ብዙ ጎሎችን ያስቆጠረው ቴሪ ዳንኤል ኦነሪ ብቻ ነው። ጋይስ 7 ጎል ብቻ ነው ሄነሪ ያስቆጠረው። ጋብሪኤል ማርቲኔሊ ከዚህ በኋላ 1 ጎል በእርግጠኝነት እንደሚያስቆጠርና የቴሪ ሄነሪን ታሪክ እንደሚጋራ ወይም ደግሞ እንደሚያሻሽል የተረጋገጠ ነው። ከረጅም ጊዜያት በኋላ ወደ ቋሚ አሰላለፍ የተመለሰልን ንጉስ ካይ ሃቨርትዝ በ45 ደቂቃ ውስጥ 1 ጎልና 2 አሲስት በማድረግ እጅግ በጣም የሚገርም ካምባክ አድርጓል። ካይ ሃቨርትዝ በመመለሱ ምን ያህሎቻችሁ ተደስታችኋል? ቤተሰብ እኔ እጅግ በጣም ተደስቻለሁ። አርሰዬ ምን እሺ ነው እንዴ? ካይራትን ምናምን እኛ 5-0 ምናምን ስንጠብቅ ተጨንቀሽ 3-2 ታሸነፍሽ። እኔ እኮ የሚያዝናናኝ ነገር አላጣም። ምን ያርሰናል ላይ እሺ፣ ጎሎቹስ ምንድነው? እኔ አላየሁም ግን ያየኝ ጋር ዛሬ ሴት ፒስ አለበት ወይ ኦንጎል አለ፣ ፔናልቲ የለበትም። እሺ እንደምናየው ቪክተር ጊዮኬሬሽ 2ኛ ደቂቃ ላይ አግብቶ በቃ ፈጇቸው። በቃ ስንትና ስንት ለባዶ ምናምን ብዬ 3-2 አሪፍ፣ በጣም አሪፍ ነው። በጣም አሪፍ። ቢያንስ አርሰናል ላይ ይሄ ውግም ያለው ይሄ የማይገባው ነገር ተፈቷል። ተፈቷል። ለማንኛውም የሚመቻቸው የዊን ዘ ዊን 8-8 ዊን አድርገውታል ማለት ነው። ሂስትሪ በእርግጥ 7 ሲያሸንፉ ነው እንደዛ እንትን ያደረጉት። ለማንኛውም የሚመቻችሁ ቀጣይ ከሊድስ አዌ ነው የምትጫወቱት። እንደዚህ ተብሎ ይመጣልሻል። ካይራት አብጤ ሻምፒዮንስ ሊግ ይጫወታል ብል አሁን ማን ያምነኛል? ወያለው ለማጅ አገኛ ግንበኛ ፌራዩ አገኛ ትለጠልጣለህ። እኔ ብቻ አጥቂ ያገባ ብለህ እንዳትመጣብኝ። እኔ ወያላ እኮ አይምሮ እኮ ንፋስ ገብቶበታል እኮ እንዳትመጣብኝ ብቻ። ጉዲ ሊቨርፑልና አርሰናል እንግዲህ ከጫት ቤት ታፍሶ የገቡ ተጫዋቾችን አርሰናል በቃ ቆይ ሊቨርፑል መልስበታለሁ። አርሰናል 3-2 እኔ 3-1 እንደሆነ አልቆ ነው አሁን ፎቶን ላወርዶ ስገባ 94ኛው ደቂቃ ላይ ጎል ገብቷል። የተጨመረው 3 ደቂቃ ነው። እኔ ግራን ይገባኝ ያጨራረስ ችግር። አሁን የኛን ጎልና የሊቨርፑልን ስታየው 100% አርሰናል የሞከረውን ያህል ሊቨርፑል አልሞከረም። ብራዘር ያጨራረስ ችግር ይሄዳሉ። በቃ አጥቂዎች በኳስ ተንበሸበ። ቪክተር ጊዮኬሬስ 1 አግብቶ 9 ሲስት ማዱኬ ቀበጥን። ይሄ ኮርና እያልን ረስተናል። አርነ ስሎት ጋር ደግሞ ስመጣ ብራዘር ሊያባሩት ሰበብ ፈልገው ስብሰባ ላይ ቆጠርቶት ምንድነው ያለው? ማልችል ከሆነ ምንም ማድበስብ ሳያስፈልግም አባሩ አይነት ነገር ነው ያላቸው። አለምናችሁ ኮራ ሲል አሃ ይሄን ሰውዬ እንየዋሉ። ብራዘር ያላገባ የለም ሊቨርፑል ቤት አዘነበው ሆሉን ነው ምን በቃ ለታባረው ጫፍ ስደርስ ዣቪን ለማምጣት ሰበብ ፈልገዋል። አርነ ስሎትም ሰበብ አልሰጠህም ብሏል። የሊቨርፑልና የአርሰናል ደጋፊዎችን የተጣመረች ቪዲዮ ግን ኮፒ ሊንክ ታደርግልኛለህ። ዛሬ ምርጥ ድል ነው። ሻምፒዮንስ ሊግ ያላያችሁ 5 ሰዓት ላይ ምን ሲሰሩ ነበር እስቲ ንገሩ። ዩናይትዶች ኮሜንት ላይ አስቀምጡልን። አርሰናል አሸንፏል። ማን እንዴት ነው ሜዳችን ላይ ካይርናን የሚባል ክለብ 2 የሚያገባብን? ካይራት ምናምን የተባለ ካይ ሃቨርዝ እኮ የሚባል ክለብ ነው 2 ያገባብን ዛሬ። ማን ምንድን ነው የተፈጠረው? ዝም ብሎ መንገደኞች ሰብስበው እኮ ነው ያመጡት። ኳስ ተጫዋች ምናምን የላቸውም እኮ እነዚህ መንገደኞች ምናምን ዝም ብሎ ኑ ምናምን ተጠራርተው እኮ ነው መተው እኮ 2 ያገቡብን። ምንድን ነው የተፈጠረብን ያለው? ሃቨርዝ ግን ምን አይነት ጨዋታ ነው? ይኸውላችሁ በደንብ ነው ትሬን ያደረግንበት። ይህንን ጨዋታ በደንብ ነው ትሬን ያደረግንበት። እኔ እንደውም ሜንታሊቲያቸውን በደንብ ቢውልድ ያደረጉበታል። 6-7 ምናምን የምናገባ መስሎኝ ነበር ገና 1ኛው ደቂቃ ላይ ስንጀምር። ግን ምንድን ነው የምንሰራው? ማን ሃቨርዝ ምን አይነት ጨዋታ ነው ዛሬ ጨዋታው? 1 ጎል 2 አሲስት ማን ለማርቲኔሊም ለጊዮኬሬሽም በስማን ከጉዳት እንደተመለሰ ናፍቆን ነበር። ምን አይነት ጨዋታ ነው የሚጫወተው? አተ ትችላለሽ፣ ቴስታ ያወርዳል ማን ይችላል? በጣም ነው የሚችለው። በዛ በኩል ማዱኬ ምን እያደረገ ነበር? ዛሬ አልቻለም፣ ጠፋበት። ኤዜ በጣም ራስን መለወጥ አለብን። ማን ኤዜ ምን እየተፈጠረ ነው እንዴ? ምንድን ያመጣን? ለሌላ ነገር ነው፣ ፐርፐዙ ሌላ ነገር ነው፣ የምትሰራው ሌላ ነገር ነው። ማን ማርቲኔሊ ሻምፒየንስ ሊግ ላይ ሮናልዶ ነው መላችሁ። ለዚህ ነው 6ኛ የሻምፒየንስ ሊግ ጎሉን አገብቷል። ምንድን ነው የሄነሪን ሪካርድ ሊሰብረው እኮ ነው፣ አምጣው እያለው እኮ ነው። 1 ጎል ካገባ ከሄነሪ ጋር ይጋራሉ፣ 2 ካገባ ይሰብሯል። ይህ ሰውዬ ደግሞ 2 ላያገባ አይችልም። 2000 የጤና ቡድን አገኘሽ
አልባሊ ቦታ ከምንውል እግር ኳስ እንጫወት የሚሉ ሰዎችን አግኝተሽ ለጥለጠሽ መተሻውን ልትመጻደቂ ለጠለጥኩት ለቲ ሻምፒዮንስ ሊግ ላይ ለጥለጭ እኔ ሻምፒዮንስ ሊግ ራሱ እንደዚህ መበላሸቱን አላቅም፣ እንደዚህ መግማማቱን አላቅም። እንዴ አንቺ ወያላ ደግሞ ይሄ እንደወር አበባ በወር አንድ የሚያገባ ጥቂሽን ይዘሽ መተሽ እንትናዬ እኮ አገባ እንዳትዪ፣ እንትናዬ እኮ ተመለሰ እንዳትዪ። 2000ንም ሊግ ላይ አቅሻለሁ ሊግ ላይ እግር ኳስ ላይ አቅሻለሁ። አሁን እግር ኳስ አይደለም የተጫወታችሁት እኮ በእውነቱ እንዴ መተህ እንዳትመጻደቅ እንደዚህ ማን ይሸዋወዳትም እንዴ? የለም እንደዚህ። አርሴና ሊቨርፑልም አሸንፈዋል ማለት ነው። አርሴ ከባለፈው የማንቼ ድብደባ በኋላ አገግማ ያው ለጥፋለች 3-2 ማለት ነው። እኔ ዛሬ ቀኑን ሙሉ ስደነቁር ነው ያልኩት በሎጎ ልዩነት ምናምን ሪከርድን ሰብራለን ምናምን እየተባለ በቃ ሲወራ ነበር። መስበር አልቻልሽም። በጣም ያሳዝናል። ሃቨርዝ ተመልሷል። አሪፍ ብቃቱን አሳይቷል። ሃቨርዝ በጣም የሚችል ልጅ ነው፣ ግን በጣም ነው መጣለው። እኔ እግዚአብሔርን ፐርሰናሊ በጣም መጣለው ተጫዋች ማን ነው ብትሉኝ ሃቨርዝ ነው፣ ግን በጣም ነው የሚችለው። ይህንን አውቃለሁ። ሌላኛዋ ሊቨርፑል ናት። እዚህ እየመጣች ትደነፋለች። እስኪ ወንድ ኮንሽ ፕሪሚየር ሊግ ላይ እንደዚህ አሸንፊ፣ ወንድ ኮንሽ ማለት ነው። ኳራባ ግን እየለጠፍሽ ምናምን እዚህ አትጨፍሪ። ለማንኛውም ሁለቱም አልፈዋል። የተሳተፉት 5ቱም የፕሪሚየር ሊግ ቲሞች ሻምፒዮንስ ሊግ ኳሊፋይ አድርገዋል ማለት ነው። ከ1 እስከ 8 ምን ያህል ዶሚኔት እንደምናደርግ ነው ማየት ያለባችሁ፣ የእንግሊዝ ቲም ማለት ነው። ለማንኛውም ይመቻችሁ። የአውሮፓ ሻምፒዮንስ ሊጉን እንግዲህ ጀምአው ከተጫወትናቸው እያንዳንዱ ጨዋታዎች ሁሉንም በማሸነፍ እንግዲህ ኮሬክት ስኮር ማግኘት የቻልነው እኛ ነን። እኛ አርሰናሎች ማኗ ዘንድሮ እዚህ መድረክ ላይ ታላቅ ገድል ይፈጸማል። ጀማው ታላቅ ገድል ዛሬ ለማንኛውም 3-2 በሆነ ውጤት አሸንፈናል። ቪክቶሪዮ ኬሬሽ አስቆጥሯል። ከዛ በተጨማሪ ኪንግ ካይ ሃቨርትም ጀምአው ጎል ማስቆጠር ችሏል። ማርቲኔሊ ሶስተኛውን ጎል አስቆጥሮልናል። ጀምአው በዚህ ጨዋታ ላይ በጣም ኢኮኖሚካል ነበርን። የተለያዩ ተጫዋቾችን አስገብተን ሞክረናል። ኦሬዲ ዋናው ቡድናችንን አስቀምጠነው ነበር ጀምአው። ከዛ ውጪ ግን አርሰናላችን በአውሮፓ ሻምፒዮንስ ሊግ መድረክ ማለት ነው እጅግ አስፈሪ ቡድን መሆኑን አሁንም እንግዲህ ማሳየቱን ቀጥሏል ማለት ነው። በዚህ መድረክ ላይ ዘንድሮ እንደ ቀልድ አንፋታም ጀምአው፣ እንደ ቀልድ መፋታት ብሎ ነገር አይኖርም። ታዲያ አንደኛ ሆነን በማጠናቀቃችን መቼስ የመልስ ጨዋታዎችን በሙሉ ከዚህ በኋላ የምናደርጋቸው ማለት ነው 4 ውስጥ እስኪገባ ድረስ በሜዳችን ነው የምናደርገው። መጀመሪያ ከሜዳችን ውጭ እንጫወታለን ማለት ነው። እጅግ ትልቅ አድቫንቴጅ ነው። ለማንኛውም እንኳን ደስ አላችሁ ጀምአው። ነቃ ደንገጥ በሉ። ከዚህ በኋላ በዚህ መድረክ ላይ ትልቅ ነገር ጠብቁ። ይመቻችሁ።